ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በተለይ ማንቸስተር ዩናይትድን በተመለከተ በትናንትናው ዕለት እንግዲህ የአርጀንቲና ብሔራዊ ቡድን የኬቨርዲ አቻውን እንግዲህ በጭማሪ ደቂቃ በተገኘ ጎል ማሸነፍ ችሏል። 3-2 በሆነ ውጤት እንዲሁ ሜሲ፣ ሊሳንድሮ ማርቲኔዝ እና የቶተናሙ ተጫዋች ክሪስቲያን ሮሜሮ ጎሉን ማስቆጠር ችለዋል። በትላንትናው ዕለት እንግዲህ ማንቸስተር ዩናይትድ ተጫዋች ሆነው ሊሳንድሮ ማርቲኔዝም ድንቅ ብቃት ማስመልከት ችለዋል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በዚህ ክረምት በክለቡ ውስጥ ከፍተኛ ግምት ከተሰጣቸው የአማካይ ክፍል ኢላማዎች መካከል አሌክስ ስኮት አንዱ እንደሆነ ተገልጿል። አርሰናልም ተጫዋቹን ይፈልገዋል። ሁለቱም ክለቦች በሌሎች ተጫዋቾች ዝውውር ሳይሳካላቸው ከቀረ በኋላ ስኮትን በጥሩ አይን እየተመለከቱት ቢሆንም ቦርንማውዝ ግን በአሁኑ ሰዓት ተጫዋቹን ለማቆየት በመፈለግ አዲሱን ሊያቀርብለት እንዳሰበ ነው እየተገለጸ የሚገኘው። በየትኛውም ሁኔታ ግን ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረም ይፈልጋሉ። የአሌክስ ስኮት ልዩ መስፈርቶች የሚባሉት ቦክስ ቱ ቦክስ መጫወት ነው። እንግዲህ ተጫዋቹ በጣም ተደጋጋሚ ሩጫዎችን ያደርጋልና የማንቸስተር ዩናይትድ የመሃል ሜዳ ግንባታ ሌላ ትልቅ ምዕራፍ ይዟል። የማንቸስተር ዩናይትድ እንግዲህ እንደሚታወቀው ሜን የተባለው ታማኝ ዘጋቢ አሁን ይፋ ባደረገው መረጃ መሰረት የ2 ዓመቱ እንግሊዛዊ አማካኝ አሌክስ ስኮት በኦልድ ትራፎርድ የውስጥ ክለቦች ውስጥ ከፍተኛ ድጋፍ እያገኘ ነው ተብሏል። የአሌክስ ስኮት ልዩ መስፈርቶችና የክለቡ ፍክክር ሁለቱም ሳጥኖችን ያሟላል። በዩናይትድ ከፍተኛ አመራሮች እይታ ስኮት ክለቡ በመሃል ሜዳው ላይ የሚፈልገውን የታክቲክ ዲሲፕሊን እና የወደፊት የረጅም ጊዜ ፕሮጀክት ሙሉ በሙሉ የሚያሟላ ብቸኛው ኮከብ ሆኖ ተገኝቷል። የፕሪሚየር ሊግ ልምድ ይህ ወጣት እንግዲህ በቦርንማውዝ ቤት ያሳየው እጅግ አስደናቂ የፕሪሚየር ሊግ ልምድ በኦልድ ትራፎርድ የውስጥ ስብሰባዎች ላይ ከፍተኛ ግምት እንዲሰጠው አድርጎታል። ታላላቆቹ እልህ አስጨራሽ ፍልሚያ በአሁኑ ሰዓት ዩናይትድ ተጫዋቹን የመሃል ሜዳው ቀዳሚ ኢላማ ቢያደርገው መድፈኞቹ አርሰናልም የተጫዋቹ ጽኑ ፈላጊ መሆናቸውና ቦርንማውዝም በክለቡ አዲሱን ለማቅረብ መዘጋጀቱን እየተገለጸ ይገኛልና ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት ይገኛሉ። በጣም ኳሊቲ ያለው ተጫዋች ነው። ፕሪሚየር ሊግ ኤክስፔሪየንስ አለው። ከዚህ አንጻር ዩናይትዶች በዚህ ተጫዋች ላይ ከፍተኛ የሆነ ፍላጎት ቢያሳድሩ ይህን ያህል አስገራሚ ሆነው ላይታይ ይችላል። የቀድሞ የማንቸስተር ዩናይትድ ተጫዋች ሆኖ ፖል ስኮልስ ማንቸስተር ዩናይትድ በዝውውር ገበያው እያደረገው በሚገኘው እንቅስቃሴ ላይ ስጋት እንዳደረበት ተነግሯል። ስኮልስ የማንቸስተር ዩናይትድን እንቅስቃሴ በመተቸት ምን እያደረጉ ነው? ከመጋረጃ በስተጀርባ ምን እየተሰራ እንዳለ አላውቅም፣ ነገር ግን በቀጣይ የሚጠበቅባቸውን ትልቅ የሻምፒዮንስ ሊግ ውድድር አለ በማለት የጉዳዩን አጣዳፊነት አስገንዝበዋል። በአስቸኳይ አዲስ ተጫዋችን ማስፈረም መጀመር አለባቸው ያለው ስኮልስ እኔ እንደማስበው ከሆነ ለቡድኑ ቢያንስ 3 የመሃል ሜዳ ተጫዋች ያስፈልጋል ብሏል። ስኮልስ ሀሳቡን ሲያጠቃልል አዲስ የውድድር ዘመን ከመጀመሩ በፊት ዩናይትድ የዝውውር መስኮቱን በአግባቡ ተጠቅሞ ስብስቡን ማጠናከር አለበት የሚል መልእክትን አስተላልፏልና ፖል ስኮልስ ያለው ትክክለኛ ሀሳብ ነው። እንግዲህ ካርሎስ ካዝሚሮን የሚያክል እንግዲህ በጣም ግዙፍ የሆነ ለማንቸስተር ዩናይትድ ትልቅ አበርክቶ ያለውን ተጫዋች ነው ዩናይትድ እንግዲህ የሸኘውና ከዚህ አንጻር እንግዲህ ማንቸስተር ዩናይትድ ለሱ ትክክለኛውን ተተኪ ማግኘት እንዳለበት ምትው አድርጎ የሚያሳይ ነው። እንግሊዛዊው የቀድሞ ተጫዋች ፖል ማቲያስ ፈርናንዴዝ ወደ ቶተንሃም ማቅናቱን ተከትሎ እሱን በተጫዋችነት ዘመኑ ተመሳሳይ ስህተት መስራትና ይህም እንደሚጸጽተው ተነግሯል። ፖል የተባለው ሰውዬ እንግዲህ ዝውውሩን ሲያስታውስ ፈርጉሰን ደውሎ ላስፈርም እፈልጋለሁ ሲለኝ እሺ ያልኩት ለአባቴም ወደ ኦልድ ትራፎርድ እንደሚሄድ ነገርኩት። ከሁለት ቀናት በኋላ ግን የቶተንሃም ሊቀመንበር ደወለ በማለት የዝውውሩን ሁኔታ ያስታውሳል። ለአባቴ ቶተንሃሞች ናቸው ስለው ተዋቸው፣ የምትፈርመው ለዩናይትድ ብቻ ነው አለኝ። የቶተንሃሙ ሊቀመንበር ግን ለአባት 100,000 ፓውንድ ሰጠዋለሁ ሲለኝ አባቴ ወዲያው ሀሳቡን ቀይሮ ታዲያ ምን ትጠብቃለህ ልጅ ያለኝ ሲል በገንዘብ ምክንያት ዝውውሩ እንዴት እንደተቀየረ አስረድቶታል። አክሎም እንግዲህ አባቴ በተጨማሪ ዘመናዊ BMW መኪና ጠየቀ። ለቶተንሃም ኃላፊ ሲነግረውም እንደተደረገ ቁጠረው አለኝ። በመጨረሻም ወደ ቶተንሃም አመራው በማለት ታሪኩን አጋርጿል። እኔ ለቶተንሃም ከፈረምኩ በኋላ ማንቸስተር ዩናይትድ ታላቅ ክለብ በመሆኑ ሁሉንም ዋንጫዎች ማሸነፍ ጀመረ። ወደኋላ መለስ ብዬ ያን ድል ማጣቴን ስመለከት በህይወቴ ካጋጠመ ጸጸቶች መካከል ትልቁ ይሄ ነው በማለት ቁጭቱን መግለጽ ችሏልና በማቲያስ ፈርናንዴዝም እንደዚህ አይነት ነገር ሊከሰት እንደሚችል ፍንጭ ሰጥተዋል።
ዩናይትድ ሳማቪልን ለማስፈረም በይፋ ለዌስትሃም ዩናይትድን የዝውውር ጥያቄ ሊያቀርብ እንደሆነ ተገለጸ። ሁለቱ ክለቦች ከሰሞኑ በዝውውሩ ዙሪያ የመጀመሪያ ዙር ውይይቶች ማድረጋቸው ይታወሳል። ሆኖም ቀይ ሰይጣኖቹ እስካሁን ድረስ ይፋ የዝውውር ጥያቄ አላቀረቡም። በዚህም መሰረት በቀጣዮቹ ቀናቶች ዩናይትድ ተጫዋቹን ለማስፈረም የመጀመሪያ ሙከራውን ያደርጋል ተብሎም ይጠበቃልና ሳማቪል ምን ያህል ድንቅ የሆነ ተጫዋች እንደሆነ እናውቃለን። በተለይም እስካሁን ድረስ የማርከስ ራሽፎርድ ቆይታ ሙሉ ለሙሉ አልተረጋገጠምና በክንፍ ቦታ ላይ ትክክለኛ የሆነ ተተኪ ይሆናል ብለው የሚያምኑት ይህ የኔዘርላንዳዊ ተጫዋች እንደሆነ እየተገለጸ የሚገኘው። በዚህ ተጫዋች ዝውውር ላይ እንግዲህ የለንደኑ ክለብ ፉልሃምም እንግዲህ ለማስፈረም በሚደረጉ ፉክክር ውስጥ በድንገት እንደተቀላቀለ ተገልጿል። ማንቸስተር ዩናይትድ እና ቼልሲ ለረጅም ጊዜ ሲከታተሉት የነበረ ቢሆንም በመጨረሻ ደረጃውን ከፍ ወደሚያደርግ ትልቅ ክለብ እንደሚያመራ ግን እርግጠኛ መሆኑ አይቻልም እና ምንጮች እንደሚጠቅሙት ዝውውሩ ይበልጥ ሊሆን የሚችለው ሁኔታው ሳማቪል ዝቅ ያለ ደረጃ ወዳለው ነገር ግን ትልቅ ራዕይ ሊያሻሽል ወደሚችል ቡድን መዘዋወር ነው ተብለዋል። በዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር በተሳትፎ ላይ የሚገኘው ራሽፎርድ የማንቸስተር ዩናይትድ የወደፊት ቆይታው እንደሚያሳስበው ተናግሯል። እንደ ግለሰብ የምኖረው የአሁኑን ቅጽበት ነው። ከዓለም ዋንጫው በፊትም ለሚመለከታቸው አካላት በግልጽ ተናግሬያለሁ። ከዛ በፊት እንዲያልቅ ፈልጌ ነበር። ካልተሳካ ግን በዚህ ቅጽበት ላይ ሙሉ በሙሉ ማተኮር ስለምፈልግ እስከ ውድድሩ ማብቂያ ድረስ በጉዳዩ ላይ አልነጋገርበትም ብሏል። አሁን ላይ ለአንድ ትልቅ ነገር እየተፎካከረ ነው። ጉልበቴን በሌሎች ነገሮች ላይ ለማዋል የሚያስችል አቅም የለኝም ሲል ማርከስ ራሽፎርድ ተናግረዋል። የማንቸስተር ዩናይትድ የመሃል ተከላካይ የሆነው ሊዛንድሮ ማርቲኔዝ ባለፈው ዓመት በደረሰበት ከባድ ጉዳት ከፍተኛ የስነ ልቦና ስብራት አጋጥሞት እንደነበር ተገልጿል። ማርቲኔዝ ስለ ጉዳቱ ሲናገር ካጋጠሙ ጉዳቶች ሁሉ ይህኛው የከፋ ነበር ያለው ማርቲኔዝ ደግሜ መሰቃየት ስላልፈለኩ እግር ኳስን ለማቆም አስቤ ነበር ሲል ጉዳቱ ስላደረሰበት ተጽዕኖ ተናግሯል። ተስፋ የመቁረጥ ስሜቱን እንዴት እንዳሸነፈው ሲናገር በወቅቱ በጣም ተጎድቼ ነበር፣ እኔ ልጅ ተወለደች እና ሁሉንም ነገር አስተካከለችልኝ ሲል እንግዲህ የኤሲኤል ጉዳት በጣም አስከፊ እንደሆነ ማርቲኔዝ ለማሳወቅ ሞክረዋል። ዩናይትዶች እንግዲህ የሁለቱንም ተጫዋቾች ማለትም የኦሊየን ቹዋሚን እና የአሌክስ ስኮትን ሁኔታ በስፋት እየተከታተሉት እንዳሉ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ የዝውውር ራዳር ውስጥ አሁን የሚገኙ ተጫዋቾች አሌክስ ስኮት እና ኦሊየን ቹዋሚኒ እንደሆነ ነው እየተገለጸ የሚገኘው እና ሁለቱም በማንቸስተር ዩናይትድ የዝውውር ሊስት ውስጥ በተለይ በመሀል ክፍል ዩናይትዶች ራሳቸውን ለመገንባት ራሳቸውን ለማጠናከር የሚፈልጓቸው ተጫዋቾች አሌክስ ስኮት እና ፈረንሳዊ ኦሊየን ቹዋሚኒ ናቸው ተብለዋል። ዩናይትዶች እንግዲህ በክንፍ መስመር ቦታ ላይ ጀራርድ ቦወንን ማስፈረም ከሚፈልጉት ተጫዋች ውስጥ አንዱ ነው ተብሏል። ስካይ ስፖርት እንደዘገበው ከሆነ ተጫዋቹን ማንቸስተር ዩናይትዶች የማግኘት ከፍተኛ የሆነ እድል አላቸውና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ የሚያመራበት እድል ይኖራል ተብሎ ነው የሚጠበቀው። ከፍተኛ የሆነ የዝውውር ዋጋን ላያቀርቡ ይችላሉ። ነገር ግን ማንቸስተር ዩናይትዶች በዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘውና ሂደቶች ወይም ጊዜያቶች ደግሞ እንደዚህ አይነት ነገሮችን የሚወስኑበት ሁኔታ አለና በክንፍ መስመር ቦታ ላይ አሁንም ቢሆን ዩናይትዶች የአጥቂ ስፍራ ተጫዋች ለማስፈረም ሀሳብ አላቸው። በመሀል ቦታ ላይ ግን ራሳቸውን ማጠናከር ቅድሚያ የሚሰጡት ነገር እንደሆነ ነው እየተነገረ የሚገኘው። ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዲስ መረጃ እስክንገናኝ መልካም ተመኘው።